የምንካፈለው ቃል ዮሐንስ ወንጌል ላይ ያለ ቃል ነው። ስለ አልዓዛር ምዕራፍ 11 ከቁጥር 38 እስከ 44 ያለውን ቃል እንግዲህ ያነብልንና እግዚአብሔር የሚለንን ይለናል። ኢየሱስም ደግሞ በራሱ አዝኖ ወደ መቃብሩ መጣ። እርሱም ዋሻ ነበረ፣ ድንጋዩም ተሞልቶበት ነበር። ኢየሱስ ድንጋዩን አንሱ አለ። የሞተውም እህት ማርታ ጌታ ሆይ ከሞተ 4 ቀን ሆኖታል፣ አሁን ይሸታል አለችው። ኢየሱስም ብታምኚስ የእግዚአብሔርን ክብር እንድታይ አልነገርኩሽምን አላት። ድንጋዩንም አነሱት። ኢየሱስም ዓይኖቹን ወደ ላይ አንስቶ አባት ሆይ ስለሰማኸኝ አመሰግንሃለሁ። ሁልጊዜ እንደምትሰማኝ አወቁ፣ ነገር ግን አንተ እንደላከኝ ያምኑ ዘንድ በዚሁ ዙሪያ ስለቆሙት ሕዝብ ተናገርኩ አለ። ይህንንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ውጣና ብሎ ጮኸ። የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ፣ ፊቱም በጨርቅ እንደተጠመጠመ ነበር። ኢየሱስም ፍቱትና ይሂድ ተዉት አላቸው። ስለ አልዓዛርና ስለ ኢየሱስ ነው እዚህ ጋር ያለውና የመግቢያ ርዕስ ምንድነው? በነገራችሁ ላይ ኢየሱስን ጥሩት። ኢየሱስ ዳግመኛ ነው ልቡ ያዘነው። ኢየሱስ ልቡ ዳግመኛ ካዘነ በኋላ ወዴት ነው የወረደው? ወደ መቃብር ነው ሄደው። ዛሬ እንደገለላችሁ ፈልጋለሁ። የሚገርመው ዳግመኛ ኢየሱስ ካዘነ በኋላ ወዴት ነው የሄደው? ወደ መቃብር ነው ሄደው። ነገር ግን ወደ መቃብር ከሄደ በኋላ ሊያደርግ የወደደው ነገር ምንድነው? እንደምትሰማኝ አውቃለሁና አለ። ኧረ አሜን። አሁን የሞተው ምን ይበል? መነሳት። ኧረ ኢየሱስ ያድናል። የሚገርማችሁ የእግዚአብሔር ቃል እዚህ ጋር ሲናገር አልዓዛርንና ኢየሱስ እናያለን፣ ማርታና ማርያምን እናያለን። የሚገርመው እግዚአብሔር ማርያም ልካለች፣ ማርታ ልካለች። ነገር ግን ኢየሱስ ሰምቶ ግን አልመጣም። የሚገርመው ነገር ከማንም በላይ ማርታን እዚህ ጋር ስናያት ወንድሜ አንተ እዚህ ብትኖር ኖሮ ወንድሜ ባልሞተ ነበር ብላለችው። ማርታ ግን ስትመጣ ግን ያደረገችው በኢየሱስ እግር ስር ወደቀችና ለመነችው። አንተ እዚህ ብትሆን ኖሮ አለች። ልዩነቱን ነው። ማርታ ንግግርን ያደረገችው፣ ማርያም ግን ወድቃ ለመሰለ። ማርያም ኢየሱስን ታውቀዋለች። በእግሩ ስር ቁጭ ብላ ተምራለች። የሚደርገው ነገር የሚገርም ነገር ሆኖላታል። እሱ እግር ስር ላይ ሽንቷን አፍሳ በፀጉሯ የዳበሰችው ነገር ግን የተደረገላት የሆነላት ሴት ናት። ስለዚህ ልክ ማርታ መታ ማርያምን ስትከሳት ማርያም መልካምን ነገር መርጣለች፣ ከሷ አይወሰድባትም አለ። የሚገርመው ነገር መልካም የሆነው ነገር በእኛ ህይወት ላይ አይወሰድም። ስለዚህ ሶስቱንም ኢየሱስ ምን ይላቸዋል? ይወዳቸዋል። ነገር ግን ወደ እነሱ ቤት ከመምጣቱ በፊት መቆየት የነበረበት ምክንያት አለው። ለምን ተብሎ ሲባል የኢየሱስ ክብር ይታይ ዘንድ፣ እግዚአብሔር ይከብር ዘንድ፣ የሞተውን ጠረን የሚቀይር ኢየሱስ። ወገኖቼ የሚገርመው ነገር ኢየሱስ በእነ አልዓዛር ቤት ብቻ ሳይሆን በናይልም አድርጎታል። በኢያኢሮስም ቤትም የሞተን ሰው አስነስቶታል። ያቺ ሴት ልጇ ሞቶባት አዝና ስትመጣ ሲያገኛት አትዘኝ አላት፣ አታልቅሽ አላት። የሚገርመው ህዝብ አብሮ ተሸክሟት ወጥቷል። የሚገርመው ግን ከሐዘኗ ያጽናናት፣ ከሐዘኗ የመለሳት፣ ወደ ቀድሞ ነገሯ እንድትመለስ ያደረጋት ኢየሱስ ነው። ስለዚህ ጠጋ ብሎ ተጠጋና አስክሬኑ ወይም ቃሬዛው ነካውና አንተ ጎበዝ ብሎ ጠራው። ዛሬ በሞተው ነገራችሁ ላይ ዛሬ ማን ነው? አረ ኢየሱስ ያድናል። ሞተ ብለህ ባልከው አልሆነም፣ እስከዛሬ የጠበቅኩት ምንም የተሳካ ነገር የለም በምትለው ነገር ላይ ዛሬ ኢየሱስ አንተ ቤት ይመጣና ምንድነው የሚያደርገው? ቃሬዛው። አረ ተነስታችሁ አሜን በሉት፣ ደግማችሁ በሉት። ዛሬ እዚህ ቤት ቢፈተሽ ምንም ነገር የለብኝም፣ ምንም ነገር የነካኝ ነገር የለም የሚል ሰው የለም። ብዙ ሰዎች ብዙ ነገር ሊሉ ይችላሉ፣ ግን ሳትነካ አትመጣም። ተነክተህ ትመጣለህ፣ ተፈውሰህ ትሄዳለህ። አረ ኢየሱስ ያድናል። እቺ ሴት ለቅሶተኛል፣ ሐዘንተኛል። ሰው ሁሉ ሊያዝናናት ነው የመጣው፣ ሊያቀብራትም ጭምር ነው፣ ሊቀብርላትም ነው የመጣው። ነገር ግን የሞተውን ነገር ወደ ህይወት መቀየር የሚችለው የመጣው እንግዳ ብቻ ነው። ዛሬ እንግዳው ኢየሱስ አንተ ቤት ይግባ። በእናትህ አሜን በለው እባክህ። ዛሬ የሞተው
ይው ጠረንን የሚቀይር እንግዳ የሆነው ኢየሱስ አንተ ቤት ሲመጣ አበቃ። ይው ሰው ጥሎ ሊሄድ ይችላል። ጓደኛ፣ ወዳጅ ዘመድ፣ እናት፣ አባት፣ እህት፣ ወንድም ጥሎ ሊሄድ ይችላል። አጥሎ የማይሄደው ማመሰለ ኢየሱስ ብቻ ነው። አባቶች ድሮ ላይ ምን አድርገዋል? በር ከፍተው ጌታን ተቀበላችሁ ተብሎ አባቶች እናቶች በር ከፍተው ልጆቻቸውን ውጡ ብለው አስወጥተው በር ዘግተዋል። አረ አሜን። ወንድሞች እህቶች በር አስወጥተው ዘግተዋል። ይውል በር ማይዘጋ በእናት አሜን በለባክ በር ማይዘጋብህ ሁሉ ጊዜ ስትመጣ አለሁ ብሎ የሚያናግር እኔ ነኝ ብሎ የሚልህ ኢየሱስ እሱ ብቻ ነው። አረ አሜን። ስለዚህ እቺ ወደ ናይል ከተማ ሲመጣ ያገኛት መበለት ባል የላትም፣ ልጆች የላትም፣ ማንም ሊያጽናናት የሚችል ቤቷ ስትመለስ የላትም። የሚያጽናናት የነበረው አጠገቧ ጋር ያለ ቢያንስ ውሃ ሲጠማት እንኳን የሚያቀብላት የነበረው ልጅ ሞቷል። ኢየሱስ ሲመጣ ግን እንደሞተ ግን እርግጠኛ አይደለም። ህዝቡ ሁሉ ሞቷል ብሎ ነው ይዞት የወጣው። ኢየሱስ ሲመጣ ግን አንተ ሬሳ፣ አንተ አስክሬን ብሎ አልጀመረም። አንተ ጎበዝ። አረ አሜን በልባክ ያድናል በልባክ። ይሁን ሞተው ነገር ላይ ሲመጣ ጠረን የሚቀይር ኢየሱስ ሲመጣ ምንድነው የሚለው? አረ አሜን ጎበዝ። አረ አሜን። እኔ ሰሞኑን ላይ እግዚአብሔርን ደስ ያሰኛ ነገር አለ። በነገራችሁ ላይ ኢየሱስን ጥሩት። እኔ ጠርቼዋለሁ ኢየሱስን ስለጠራሁት ነው። ጌታ ኢየሱስ ጌታ ነው። ስለዚህ አንተ ጎበዝ ብሎ ሲነካው የሞተው የሰውዬ ገንዘው ነው ያመጡት። አልቆለት ነው የመጣው። አሁን የሚጠብቀው የተቆፈረው መቃብር ውስጥ መግባት ብቻ ነው። ይሄ ሰውዬ ግን ብድግ አለና ቁጭ ብሎ መናገር ጀመረ ይላል። ያንተ ጠረን ባልተቀየረ ነገር ላይ ኢየሱስ መጥቶ ጠረኑን ይቀይርልህ። አሜን ይቀይርልህ። ሁለተኛው ስንመጣ ልክ ያቺ ሴት እንደዚህ አለች። ያ ሰው አንተ መተ ብላቴና ላይ እጅ ብትጭን ብሎ አለው። የሚገርመው ነገር ኢያሪዮስ መጥቶ ሲጠይቅ ኢየሱስ እየደገን የገጠመው ሌላ ነው። ግን ኢየሱስ ከሱ ቤት መሄድ ግን አላቋረጠም። መሄዱን ቀጠለ። ይኸውልህ አንዳንድ ጊዜ ጌታ ምን ነው ዝም አለኝ? ለምንድን ነው እግዚአብሔር ማይመልስልኝ? ለምንድን ነው እግዚአብሔር በነገሮች ላይ ጸጥ ያለኝ ብለህ ብትል አንተ ተሰርተህ እስከምታልቅ ነው። አረ ኢየሱስ ያድና። እግዚአብሔር ያንተ መንገላታት አይወድም። ያንተን ክፉ ነገር አይወድም። አረ ኢየሱስ ያድና። ለምን እንደዚህ ሆነ ብለህ ብትለው መልሱ እግዚአብሔር ብቻ ጋር ነው። ስለዚህ ልክ ኢየሱስ መጣና እንደዚህ አለ። እያለቀሱ እየተዛቀሱ የጮህ እየሰማ ያለ ለቅሶ ምን እንደዚህ እንደ ለሞተ ይለቀሳል እንጂ ይሳቃል እንዴ? አይደለም። ግን መጣና እጅ በመያዝ ያዛትና ጣሊታ ተነሽ አለ። ትርጓሜ አንቺ ልጅ ተነሽና ቁሚ። አረ አሜን። ኢየሱስ ያድና። አሜን ያድና። የዛም ቦታ ነገር ሁሉ በአንድ ደቂቃ ኢየሱስ ምን አደረገው? ቀየረው። እኔ እዚህ ጋር እንደገልበለ ባንቺና ባንተ ጉዳይ ተቀርቅሮ የተዘጋ ድንጋይ ዛሬ ይነሳል። ተነስና አሜን በለው እባክህ። ሰው የዘጋው ቢሆን መንፈስ የዘጋው ቢሆን እኔ ግን እነግርሃለሁ መልእክት ይዤ ነው የመጣሁልህ። እግዚአብሔር እንደዚህ ብሎኛል። ይኸው ሰው የዘጋው ሰይጣንም የዘጋው ዛሬ ግን ምን አለ መሰለ? በነገርህ ላይ ኢየሱስን ጥራው አለ። አረ አሜን። እሱ ስትጠራው ነገርን ምን ያደርጋል? ይቀይራል። የተዘጋውን ድንጋይ ምን ያደርገዋል? ያፈርሰዋል። ይኸውልህ ኢየሱስ አልዓዛር ጋር ሲመጣ የሰው ድርሻ የተቀረቀረውን ድንጋይ ማንሳት ነው። ኢየሱስ ግን ምንድነው ያደረገው? በታላቅ ድምጽ አለ። አረ አሜን። በታላቅ ድምጽ አባት ሆይ አለና ጀመረው። ዛሬ አሜን በይባክሽ፣ አሜን በልባክ። በታላቅ ድምጽ አለ ኢየሱስ መጣና በታላቅ ድምጽ አባት ሆይ አለ። ለመሰለ እዛ ጋር ያሉ ሰዎች የሚያምኑ አሉ፣ የማያምኑ አሉ። አረ አሜን። ይኸው ዛሬ አይሳካለትም። ዛሬ ይጠራል፣ አይሳካለትም። ዛሬ ጠርቶ አፍሮ ነው የሚሄደው። ይኸው ይሄን የተቀረቀረ የሸተተ ይኸው የሞተውን ሰው ማስነሳት አይችልም ብለው የተነጋገሩ ሰዎች አሉ። ምን አለ መሰል? በዙሪያዬ አረ አሜን። ምን አለ ኢየሱስ? በዙሪያዬ ባሉት ላይ አሁን ኢየሱስ ምን ሊያደርግ ነው? አባት ሆይ እዚህ ጋር ባሉት ያዩ ዘንድ ወይም ደግሞ ይመለከቱ ዘንድ ይሰሙ ዘንድ አረ አባት ሆይ እንደምትሰማኝ ምን እላለሁ? አውቃለሁ። እንደምትሰማኝ ምን እላለሁ? አውቃለሁ አለና
የሚገርመው ነገር ወዲያውኑ ኢየሱስ ይሄንን ቃል አውጥቶ ነገሩን ሳይፈጽመው ጣልቃ የገባችበት የአልዓዛር እህት ናት። ጌታ ሆይ ከሞተ 4 ቀኑ ነው፣ ሸቷል፣ ተው። አሁን ስለነገርኩሽ ቃል አታምኝም? ወንድምሽ እንደሚነሳ አታምኝም? በመጨረሻው ሰዓት ምናምን አሁን እንደሚነሳ ትንሣኤና ሕይወት አሜን። ሞትን ድል ማደርግ አባቴ እንደሚሰማኝ አንቺም ተሰማያለሽ፣ አንቺም ታያለሽ። አሁን ሲጋለሽ አንቺም ታያለሽ። ኢየሱስ ያድና። ኢየሱስ ከማርታና ከማርያም ከሚወዳቸው ቅርብ እዛ ጋር የለም። ቅርቦቹ ተብሎ የሚባሉት ማርያምና ማርታ ናቸው። አልዓዛር ሞቷል። እነዚህ ደግሞ ቅርቦቹ ናቸው። ግን አባት ወይ ብሎ ሲጠራ አልዓዛር ከውስጥ ሰማ። አሜን። ሲጅን ዘረጉና ዛሬ በሉት የአምላኬን ድምፅ እሰማዋለሁ፣ እታዘዘዋለሁ፣ ካለሁበት እወጣለሁ። አሜን፣ እወጣለሁ። ከዛ በኋላ ምን አለ? አልዓዛር ሆይ ውጣ ሲለው የተገጠመው ድንጋይ ከተነሳ በኋላ አልዓዛር ውጣ ብሎ ሲለው አልዓዛር ሲወጣ ያው ደስ የሚያሰኝ ታስሯል፣ ተጠምጥሟል፣ ተቋጥሯል፣ እንደተገነዘ ነው። የኢየሱስ ስራ ምን መሰለ? መቶ መፍታት አለ። ፍቱትና ምን በሉት ይሂድ። በእናታሜን በል ዛሬ በልስ በነገሬ ላይ ኢየሱስን ጠርቼው የታሰረው ነገሬ ላይ ተፈቶ ይሄዳል። አረ በእናታ አሜን፣ ይሄዳል። በል ደግማችሁ በሉት ዛሬ። እኔ ላካፍል የነበረው ሌላ ቃል ነበር። የሚገርመው ግን መንፈስ ቅዱስ እንደዚህ አለ፣ በልጆቼ ላይ ታስሮ የተቀመጠው ነገር ዛሬ ኢየሱስ ጠርቶ ፈቶ ይሸኘዋል። በእናታ አሜን በልባክ። ኢየሱስ ያድናል። እስቲ አሜን ያድናል። በቃ እንድትቀጥሉ ነው። ለዚህ ነበር ያዕቆብን ስንመለከት በላባ ቤት 20 ዓመት ተገዝቷል። 20 ዓመት ሲገዛ ደሞዙ ተቀያይሮበታል። በጣም አዝኗል። የሚገርመው ነገር ግን ያዕቆብ ከላባ ቤት ወጥቶ ሲሄድ ግን ላባ እዳ ብሎ በሶስተኛው ቀን ሲሰማ ተከትሎት ወጣ። ምን ሊያርቅ? ቅቤ ሊቀባው አይደለም። ተከትሎት የሆነ አበባ ሊያሸክመው አይደለም። የሆነ ተከትሎት በቃ አይዞ ልጨማምርብ ነው ሊል አይደለም የሄደው ግን ሊመታው ነው። የሚገርመው መምታት የነበረበት ይኸው አሳዶ መምታት የነበረበት ኤሳው ነው እንጂ ላባ አይደለም። ኧረ አሜን በሉት። ያድናል በል እንጂ ብኩርናውን የወሰደበት ኧረ አሜን። ዋናውን ይዞበት የሄደው ያዕቆብ ኤሳውን ነው። ተከታትሎት ሄዶ መምታት የሚገባው ማን ነበር? ኤሳው ነው። ግን ማን ነው ተከታትሎት የሄደው? ላባ ጥቅም የቀረበት። ስለዚህ ሲሄድ እግዚአብሔር ተገለጠና ልጄን ያዕቆብን እንዳትነካው ዋ አለው። ሲያገኘው ይኸው ለአምላክ መንገድ ላይ አግኝቶኝ ኧረ አሜን ሐሳብ ነው ያስቀየረ። ዛሬ ይኸው ጠላት ሊመታ መጥቷል። እግዚአብሔር ሐሳቡን ያስቀይረዋል። ተነሳና አሜን በለው እባክህ። በአንተ ህይወት ላይ በአንቺ ህይወት ላይ በብዙ ነገር ለመምታት የሚመጣ ጠላት ይኸው መንገድ ላይ እግዚአብሔር ተገናኝቶ ኧረ አሜን ሐሳቡን ያስቀይረዋል። በእናትህ አሜን በል እባክህ። ኧረ አሜን በል እባክህ። እኔ በጣም እንደዚህ እሱ ነበር ልሰብካቸው የነበረው። የሚገርመው ነገር ግን እግዚአብሔር እንደዛ የሞታው ነገር ይቀየራል አለ። አረ አሜን ያድናል። ሰዎች አሉ አለ የሞተ ነገር ያላቸው ሐሳቡ ግን ይቀየራል። የሚገርመው ላባ ግን ደረሰበትና ምን ነው አለው? እንደ ነግረኛ አትወጣም ወይ አለው። እንዴት ይነግረዋል? ስኳር የለመደ ሰው እንዴት ይነገራል? አይነገረው። ለምን ሁሉ ጊዜ ላባ ከቤቱ እንዳይወጣ ያዕቆብን ደሞዙን የቀያየረው ዘመን እንዲጨምር እንጂ እንዲቀነስ አይደለም። ስለዚህ የአባቶቼ አምላክ አረ አሜን። ትናንትና ስመጣ አንተ ቤት ላይ ድንጋይ ተንተርሼ ተኝቼ ይኸው መላእክት በመሰላል ሲወጣ ሲገባ አረ አሜን በል እባክህ። ዛሬ ይኸውል እሱ ዛሬ በቤት ላይ ብኖር እንደገናም ደግሞ ወደ ተነገረልኝ ወደ ተስፋ ቃል ተመልሼ እንድመጣ የነገረኝ አምላኬ በእናትህ አሜን በል እባክህ። ደግመህ በለው በእናትህ፣ ደግመህ በለው በእናትህ። እኔ ምን ደስ እንዳለኝ ልንገርህ። ያዕቆብ ያደረገው ነገር አንድ ነገር ደስ ይለኛል። ይኸውልህ ልጆቹን ሚስቱንም ካሻገረ በኋላ መጠበቅ ጀመረ። ለምሳሌ ከነገሩ ጋር ማለፍ ስለሌለበት ይኸውልህ ከመልካም ካልሆነው ነገር ጋር መሻገር ስለሌለበት አስቀይሮ ነው መሄድ ያለበት፣ አስለውጦ ነው መሄድ ያለበት። ስለዚህ ቁጭ አለና ጠበቀ። የሚገርመው ግን አንድ የሚታገለው ነገር ሲመጣ ታገለውና አሸነፈ። ከሰውም ከእግዚአብሔርም አሸንፈዋል። ኧረ አሜን። ስም ማን ነው ሲባል መደበቅ አይችልም። ያዕቆብ ነኝ አለ። ያዕቆብ አትባልም፣ ጥሪ አለ። የምትባለው እስራኤል
ያለው። ኧረ አሜን ያድናል። ጥሪ ያለው ይኸውልህ ቢያጠፋም ነገሩ ስሙ ተቀይሮ መንገድ መቀጠል ይጀምራል። ዛሬ ከጎን ያለውን ነካርግና ይኸው ብታጠፋም ብትሳሳትም እግዚአብሔር ሐሳብ ካለብህ ነገር ተቀይሮልህ ትሻገራለህ፣ ትሄዳለህ፣ ታልፋለህ በለው። ይኸውልህ ከዛ በኋላ ግን ደስ ያሰኝም እንደሆነ ታውቃለህ። ላባ ማነው ያዕቆብ ታገለ፣ ግን ከእግዚአብሔርም ከሰው ምን አደረገ? አሸነፈ። ኧረ አሜን። ማን ፊት ነው የምቆመው? ማን ፊት ነው ቆሜ ማናገር የምችለው? አላለም። ሰውየው ብልጥ ነው ለመሰለህ ነገር አለው፣ የሚሄድ ነገር አለ፣ የሚቆም ነገር የለውም። የሚሄድ ነገር ስላለው መቆም አይችልም። ስለዚህ አለ እኔና አምላኬ እዚህ ጨርሰን እንሄዳለን አለ። በእናትህ አሜን በልባክ። ብዙ ሰዎች ያዕቆብን ሌባው ምናምን ብለው ይላል። አው ያዕቆብ ሌባ ነው፣ ግን ምን መሰለህ ነገር አለበት። የአብርሃም የይስሐቅ የያዕቆብ አምላክ ለምሳሌ ከያዕቆብ ሕይወት ላይ የሚወጣ ዮሴፍ አለ በግብጽም አሜን በል እና ስለዚህ ምን አለ ከሰውም ከእግዚአብሔርም ምን ብላል? አሸንፈዋል። ስለዚህ ስም ማን ነው አለ። ያዕቆብ ብልጥ ነው። ስሙን ነገረና ያንተስ ብሎ ጠየቀ። የቀየረለትንም ሊጠይቅ ለማወቅ ፈለገ። አንበሳ ነው። ከዛ ምን ያደርግልሃል? ኧረ አሜን። ከዚህ በኋላ ያዕቆብ አትባልም፣ ግን እስራኤል ትባላለህ። የዛን ስፍራ ቦታ ቢኔን ብሎ አለው። በጣም የሚገርመው ከጎንሽ ያለው ንኪያትና ማነው ያዕቆብ ልክ ያን ነገር ጨርሶ ሲሻገር እዛ ቦታ ላይ ምን ሆነ? ንጋት። ኧረ አሜን። ምን ሆኗል? እዛ ቦታ ላይ ንጋት ሆኗል። ፀሐይ ወጥቷል። ኧረ አሜን በልባክ። ከጨለማ ወደ ብርሃን ገብቷል። ሰውየው ተሻገረ። ነገሩን ይዞ ምን አለ? ተሻገረ። ዛሬ ይኸውልሽ የመሻገር ሌሊት ያድርግባችሁ። ኧረ አሜን ያድርግባችሁ። የመሻገር ሌሊት ያድርግ በህይወታችሁ ዘመን ላይ። ይኸው እስከ ዛሬ ምንድነው ምናምን የሚያታግል ምናምን። እኔ ሰሞኑን ሰይጣን እንደዚህ ብዬ ነገርኩት። በደንብ ልታገል፣ በደንብ ባርኪ፣ በደንብ ልቋቋም አቅም ሰብስቤ እመጣልሃለሁ። አንተም ጠብቀኝ እኔም ጠብቀሃለሁ። ኢየሱስ ያድናል። የሆነ ነገር ስትሆን የሆነ ነገር ስትሆኝ የሚል መንፈስ ወጋ ነው። ያዕቆብ ወደቁ አይደለም። በእናቱ ማህፀን ሳለ ሁለት መንግስት እየተጋፋ አስቸገረ እንዴ። ኧረ አሜን በል። ሴትዮዋ እኮ ሄዳለች፣ ርብቃ ወደ ነብይ ሄዳለች እንዴ። ትልቁ ለትንሹ ይገዛል ተብሏል። ኧረ አሜን። ወደደም ጠላም ያዕቆብ ማን ስር መቀመጥ አለበት? እናቱ ስር መቀመጥ አለበት። ምን ነው ራዩን ላስፈጽም። በእናትህ አሜን በል። ሌባም ሆነ አልሆነም ራዩን አስፈጽሟል። ምን ነው ተብሎ ሲባል ይኸውልህ በነገስታት ቤት ገብቶ የእሱ ልጅ ምን ሆኗል? መርቶታል። ኧረ ለእስራኤል ቀለብ ሆኗል። በእናትህ አሜን በል እባክህ። ዛሬ ባንተ ህይወት ላይ የጀመረውን እግዚአብሔር ሳይጨርስ አይተወውም። ኧረ አሜን በል እባክህ። ዛሬ በልስ በእኔ ጠላት ላይ እወጣለታለሁ በል። ኧረ ተነሳና እወጣለሁ በል። ኧረ ተነሳ እወጣለሁ በል። ለዚህ ነበር ላባ ስኳር የለመደ ላባ እየተከተለ ዘመዶቹን አስከትሎ ዲዲዲዲ እያለ ሲመጣ መንገድ ላይ ከቻለበት ኢየሱስ እግዚአብሔር ልጄን ያዕቆብን አትነካውም። ምን ነው ነገር አለ? እንዴት እዴ መንገዱ ሩቅ ነው። እዚህ አይደለም ሰፈር አይቀርም። ምንም ቢሆን አንዴ በራሔል አንዴ በልያ አንዴ በከብት በምናምን በበጎች በምናምን በዥንጉርጉር ስታጣድፈው 20 ዓመት ጨረስከው። አሁን ከዚህ በኋላ ጊዜው የያዕቆብና የዮሴፍ እንጂ ያንተ አይደለም። በእናትህ እጅን ዘርጋና አሜን በለው እባክህ። ከራእይ ከመንገድ ሊያስቀር ሊጎትት ሊያመጣ ሊመልስ የመጣው ጂኒ ዛሬ ወደ ኋላ ይሄዳል። አንተ ግን ወደፊት ትሄዳለህ። ኧረ አሜን በል እባክህ። ያድናል በለው። ደግመህ በለው እንጂ ደግመህ በለው እንጂ። አብርሃም እኮ ምንካ ሎጥ ምረት ሲለው ሎጥዬ ደስ ነው የሚለው። መልካም ነገር ነው አለም የመረጠው። ለምን መረጠ? መጣለት ጦርነቱ ሲመጣለት ማን ነው የመጣለት? አብርሃም መጣለት። የሚገርመው አብርሃም መጣና 5 ነገስታቶችን ገሎ ስንት ነገር አድርጎ አብርሃም ይኸው ሎጥን አረጋግቶ ከጨረሰ በኋላ አብርሃም ምን ሆነ ይላል? ፈራ። መጣና እግዚአብሔር እንደዚህ ያለ አብርሃም ሆይ አትፍራ፣ ኪዳን አለብህ። እኔ በምድረ በዳ የምጥልህ አምላክ አይደለሁም። ኧረ አሜን። መንገድ አስጀምሬ አልቻልኩም ብዬ አቋርጬ አልወጣም። እነግርሃለሁ የሚመጣው ልጅ የተስፋ ቃል ያለው ልጅ ይመጣል። እናት አሜን በለው እንጂ አሜን በል እንጂ። ዘገየ በምትለው ነገር ላይ አልዘገየ። ብዙ ሰዎች ዘገየ የምትሉት ነገር አይዘገየም። አሜን አልዘገየም። ምንም አልዘገየም። እግዚአብሔር በጊዜው በሰዓቱ በአጀንዳው ይመጣል።
ይመጣል በልሽ ደግመ በለው እኔ እኮ እግዚአብሔር ነግሮኛል ስለሚሆነው ሁሉ እግዚአብሔር አውርቶኛል ጸጥ ብዬ ይዘና የሆነ ሰዓት ላይ ሲረስ አለለም ለመሰለ እግዚአብሔር ሲጠራ አንተን ታምኖ ሳይሆን ራሱን ታምኖ ነው ንቀመጥ ራሱን ታምኖ ብዙ ሰዎች ሰው እግዚአብሔርን ሲያገለግል በቃ እግዚአብሔርን ቤት አገለገል ሲል እኔ ብለው ነው የሚጀምሩት እግዚአብሔር በዚህ ይጸየፋል ደስ አይሰኝም እግዚአብሔር ሁሉ ጊዜ ግን ምን ያደርጋል ራሱን ታምኖ ነው የሚመጣው ራሱን ታምኖ ይመጣና ያደርጋል እሺ ያደርጋል በሉት ደግማችሁ በሉት ያደርጋል በሉት ደግማችሁ በሉት ዛሬ ያደርጋል ለዚህ ነው እግዚአብሔር ደስ የሚያሰኘው ነገሮች ሁሉ በጊዜው ውብ አድርጎ ሰራው ለዚህ ነው ያዕቆብ ከእግዚአብሔሩ መጨረስ ስለነበረበት ኤሳውን ከማግኘቱ በፊት አወራርዶ ነው መገናኘት ያለበት ኢየሱስ ያድናል ከዛ በኋላ ግን የሚገርመው የጠበቀው ሳይሆን ያልጠበቀው ነገር ያዕቆብ ህይወት ላይ ሆኗል ወንድሙ እየሮጠ ላባ የመጣው ሊገለው ነው ኤሳው ግን የመጣው አቅፎ ሊስመው ነው በእናታሚን በለው ባክ የተበደለው ሰውዬ ብዙ ዋጋ የከፈለው የተነጠቀው ሰውዬ አቅፎ ሊስመው ሮጦ መጣ ያካበተው ያኛው ላባው ግን ሊያጠፋው መጣ ዘመኑ እንደሱ ነው ከገባችሁ ኢየሱስ ያድናል ሲአሜን ያድናል ሲአሜን ያድናል ከዚህም የተነሳ መጣና ሮጦ መጥቶ አቅፎ ሳመው የወንድምነቱን ገለጠ እና ግን እጅ መርሻ ሲል እኔ እኮ አለኝ አለው እኔ ሁሉ ነገር አለኝ ግድ የለህም ምንም የጎደለኝ አለ እኔም ሰፍቻለሁ በዝቻለሁ አረ ችግር የለም ግድ የለም ወንድሜ ይህንን ነገር እጅ መንሻ ተቀበለኝ አረ አሜን እኔም በሄድኩበት አገር ላይ እግዚአብሔር አስፍቶኛል ባርኮኛል በሚስት በልጆች ባርኮኛል ያዕቆብ ደስ ካለ ልቀበልህ እስቲ አሜን ከጎንሽ ያለውን ደስ ካለ ልቀበልህ በሉት እንጂ ደስ ካለ ልቀበልህ አንተን ደስ ካሰኘ እጅ መንሻውን ልቀበልህ ዛሬ ኢየሱስ ያድናል በነፍስም በስጋም በመንፈስም እግዚአብሔር ከኛ ጋር ይሁን በህይወታችን ዘመን መንገድ አስጀምሮን አያስቆመን ለዚህ ነበር እነዛ ሰዎች አላያቸዋቸውም ፍርሃት የለቀቀባቸው አዳምና ሔዋን በገነት ምድር እያሉ ያን በገነት እያሉ ፈሩ ራቁታቸውን በሆኑ ጊዜ ፈሩ ፍርሃት ለቀቀባቸው ወይ አሉ አረ አሜን ግን ደስ የሚያሰኘው ወደ እነሱ የመጣው ግን የሰይጣን ድምጽ ሳይሆን የእግዚአብሔር ድምጽ ወደ ገነት መጥቶ ድምጹ ምን አረጋቸው አገኛቸው ዛሬ ባንተ ህይወት ላይ በየትኛውም ሁኔታ ውስጥ ብትሆን ድምጹ ግን ፈልጎ ያገኛል ይሄ ድምጽ ያገኛችሁ የኢየሱስ ድምጽ ያገኛችሁ በኃጢአትም ብትሆኑ በመልካም ብትሆኑ በፈለገው ብትሆን ድምጹ ግን ያገኛችሁ በህይወታችሁ ከእናንተ ዙሪያ ላይ ድምጽ አይለይ የእግዚአብሔር መንፈስ አይለይ ድምጽ ግን ያገኛችሁ መንፈሱ ግን ያገኛችሁ ኢየሱስ ያድናል ተነስተን እንቆማለን እኔ እንደዚህ ብዬ ነው የጸለይኩት በምንም አይነት ሁኔታ ውስጥ ብንሆን እግዚአብሔር መንፈስ ከኛ ይወሰድ ድምጽ ከኛ ይወሰድ እግዚአብሔር ሁሉ ጊዜ ግን አገኛል አሜን አገኛል እነዚህ ሰዎች በገነት ምድር ኃጢአት ሰርተዋል አታርጉ የተባሉትን ነገር ግን አድርገዋል ራቁታቸውን መሆናቸውን ባወቁ ጊዜ ተሰወሩ ተደበቁ ጠፉ ግን የእግዚአብሔር ድምጽ መጣና ፈልጎ አገኛቸው አዳም ብሎ ሲባል ራቁት መሆንን ማን ነገረ የሚገርመው ግን ያ ድምጽ ግን በገነት ምድር እየዞረ ሄዶ ግን ማንን አገኘ አዳምን አገኘው ሔዋንን አገኘ ኢየሱስ መቼም ቢሆን ጥሎ አይሄድም አሜን ጠላት ብቻ ነው አንተን ጥሎ መሄድ የሚፈልገው እግዚአብሔር ግን ከነጥፋት ከነቆሻሻ ጥብጥብ አርጎ አጽድቶ ወደ ከበረው ሐሳብ ያስገባሃል ስለዚህ እግዚአብሔር ሄደና አታድርጉ ባላቸው ላይ አድርገው ድምጹ ግን ሄዶ ፈልጎ ግን አገኛቸው ዛሬ የኢየሱስ ድምጽ ፈልጎ ያገኛል ኢየሱስ ያድናል ተባረኩ አሜን